አንዳንድ ሰዎች እግዚአብሔር አምላክ ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስን እፍ አለበት ሰውም ሕያው ነፍስ ያለው ሆነ የሚለውን እዚህ ኦሪት ዘፍጥረት ምዕራፍ 2:7 የሚለውን ቃል ይዘው መንፈስ ቅዱስ ወደ ነፍስነት ተቀይሮ ለሰው ልጅ ተሰጠው የሚሉ ሰዎች አሉ። ይህ ግን ፈጽሞ ኑፋቄ ክህደት ነው። ዕፀ በለስ እንድንበላ አድርጎ ወደዛ ዝንባሌን አድርጎ የፈጠረን እንዳንል የሚገዛት የሚያዛት ሳይኖር የወደደችውን እንደወደደች ታደርግ ዘንድ አይምሮ ጠባይን ሳለባት። ምን ማለት ነው? ማስተዋል ጠብን ሳለባት። ማንም አይገዛትም። ያ ማለት የሚያዛት የለም የሚገዛት የለም። ከአካሉ ልትረዳው ፈጠረለት። ማንን? ሔዋንን። ለምንድን ነው ከአካሉ ከጎኑ ሔዋንን የፈጠረው? ልጅ በማስገኘት እንድጠቅመው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች፣ የድንግል ማርያም ወዳጆች በስመ ሥላሴ እንደምን አላችሁ? ይህ ባሕረ ጥበባት ቴሌቪዥን ነው። ባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም የተዘጋጀ የሚቀርብላችሁ ሳምንታዊ መርሃ ግብራችን ነው። ዛሬ የምንጀምረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የነገረ ድኅነት ወይ ደግሞ ሴትሮሎጂ ትምህርት ምን ይመስል የሚለውን ነው። አንዳንድ ሰዎች እግዚአብሔር አምላክ ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስን እፍ አለበት ሰውም ሕያው ነፍስ ያለው ሆነ የሚለውን እዚህ ኦሪት ዘፍጥረት ምዕራፍ 2:7 የሚለውን ቃል ይዘው መንፈስ ቅዱስ ወደ ነፍስነት ተቀይሮ ለሰው ልጅ ተሰጠው የሚሉ ሰዎች አሉ። ይህ ግን ፈጽሞ ኑፋቄ ክህደት ነው። ምክንያቱም ይህንን ክህደት መሆኑን ቅዱስ ቄርሎስ ዘእስክንድርያ እንዲህ አይነት አመለካከት ያላቸውን ወገኖች ኑፋቄያቸውን ሲያጋልጥና አማናዊ ትምህርቱን ሲናገር እንደዚህ ይላል። በአፍንጫውም የሕይወት እስትንፋስ እፍ አለበት ሲል ይላል ቅዱስ ቄርሎስ ዘእስክንድርያ። በአፍንጫውም የሕይወት እስትንፋስ እፍ አለበት ሲል መንፈስ ቅዱስ ለሰው ነፍስ ሆነው ብላችሁ ትተረጉማላችሁን ይላል። እንዴት መንፈስ ቅዱስ ለሰው ነፍስ አለው ብላችሁ ትተረጉማላችሁ? እንዲህ ብሎ ራሱ ማሰብ በደል መሆኑን አትገነዘቡምን ብሎ ይጠይቅና እንዲህ የምትሉ ከሆነ ይላል እንግዲህ ነፍስ የማትለወጥ ናት ማለት ነዋ። ምክንያቱም መንፈስ ቅዱስ እፍ አለበት እግዚአብሔር አምላክ እፍ አለበት ሲል መንፈስ ቅዱስ በእስትንፋስ መልክ በነፍስ መልክ ተሰጠው ማለት ነፍስ አትለወጥም ማለት ነው። ምክንያቱም መንፈስ ቅዱስ እግዚአብሔር ነው፣ አይለወጥማ። ያች ኑፋቄ ነው። ያም ማለት ደግሞ ለለውጥ አትገዛም ማለት ነው። ነፍስ አትለወጥም ማለት ለለውጥ አትገዛም ማለት ነው። ስለዚህ ኑፋቄ ነው ማለት ነው። ስለዚህ መንፈስ ቅዱስ እፍ አለበት የሚለውን መንፈስ ቅዱስ ወደ ነፍስነት ተቀይሮ ለሰው ልጅ ተሰጠ የሚሉ መናፍቃን ኑፋቄ ነው፣ ክህደት ነው። እፍ አለበት የሚለው የእግዚአብሔር ልጅ መሆኑ ታወቀለት ለመባል እንጂ ሰው ሲፈጠር ነፍስም ስጋም አንድ ላይ ነው የተፈጠሩት። ልክ ድንጋይና ድንጋይ ሲጋጩ ከሁለቱ ባህሪ ያልሆነው በመጋጨት የሚገኘው እሳት እንደሚፈጠረው ሰውን ከምድር አፈር ሲያበጀው ሰውን ከምድር አፈር አበጀው። ስለዚህ ስጋነቱ ከምን ተገኘ? ከአራቱ ባህሪያተ ስጋ፣ ነፋስ፣ መሬት፣ ውሃና እሳት ማለት ነው። እነዚህ ባህሪያተ ስጋ። ነፍስስ ካለመኖር ከምንም ወደ ምን አመጣት? ካለመኖር ወደ መኖር አመጣት ነፍሳችን ማለት ነው። ስለዚህ መጀመሪያ ስጋ ፈጥሮ ከዛ ነፍስ የፈጠረ አይደለም። እግዚአብሔር ሰውን ነው እንፍጠር ያለው። ንግበር ስጋ አላለም፣ ስጋን እንፍጠር። ከዛ ወንግበር ነፍስ አላለም፣ ቀጥለን ደግሞ ነፍስ እንጣለን ያለው ምንድነው? ንግበር ሰብአ፣ ሰውን እንፍጠር። ሰው ሲባል ደግሞ ነፍስም ስጋም ያለው ነው እንጂ መጀመሪያ ስጋው ተፈጥሮ ከዛ ነፍስ የመጣች አይደለች። ነፍስም ስጋም በአንድ ላይ ነው የተፈጠሩት። በኦርቶዶክስ ቤተክርስቲያናችን አስተምሮ መሰረት ሰው ሲፈጠር ነፍስም ስጋም አንድ ላይ ነው የተፈጠሩት። ስጋን ከምድር አፈር አበጀው ከአራቱ ባህሪያተ ስጋ፣ ነፍስን ደግሞ ካለመኖር ወደ መኖር አመጣት እግዚአብሔር። እፍ አለበት የሚለው ቃል ልጅነት የእግዚአብሔር ልጅ መሆኑ እንዲታወቅለት መንፈስ ቅዱስን አሳደረበት ለማለት እንጂ ነፍስ እፍ ሲል እግዚአብሔር አምላክ መንፈስ ቅዱስ ማነው ነፍስ የዛ ጊዜ ተፈጠረች ማለት አይደለም። አንዳንዶቹ መናፍቃን ግን ከዚህ ይከፉና አይ እፍ አለበት እኮ የሚለው እኮ መንፈስ ቅዱስ በእስትንፋስ አምሳል ነፍስ ሆነች ለሰው ብሎ ይናገራል። ያ ማለት መንፈስ ቅዱስ እስትንፋስ ሆኖ ለሰው ነፍስ ሆና ከተሰጠ ራሱ እግዚአብሔር መንፈስ ቅዱስ ምን ያክል ኑፋቄ እንደሆነ አስቡት። ሎቱ ስብሐት
ስለዚህ ነፍስ አትለወጥም ማለት ነው። ምክንያቱም መንፈስ ቅዱስ ነፍስ ሆኖ ለሰው ተሰጠ። ራሱ አካሉ እግዚአብሔር መንፈስ ቅዱስ ከሶስቱ አካል አንዱ አካል አትለወጥም ነፍስ ማለት ነው። ምክንያቱም መንፈስ ቅዱስ ስለማይለወጥ እግዚአብሔር መንፈስ ቅዱስ አትለወጥም ማለት ለለውጥም አትገዛም ማለት ነው። ስለዚህ ሁልጊዜም ባለመለወጥ ትኖራለች ማለታችሁ ነው ማለት ነው ይላል ቅዱስ ቄርሎስ። ነገር ግን ነፍስ ለለውጥ የምትገዛ ናት። እግዚአብሔር ላጥፋሽ ሲል ያጠፋታል ይችላል። ልክ በስንክሳር ላይ የምናገኘው አባ ለትጹን የጸለየለት ያ ኃጥእ ማለት ነው እንዳልተፈጠረች እንዳረጋት ማለት ነው። ለለውጥ ትገዛለች ነው። ስለዚህም አንዳንድ ሰዎች መንፈስ ቅዱስ ወደ ነፍስነት ተቀይሮ መንፈስ ቅዱስ ተቀይሮ እኮ ነው የሚሉት ወደ ነፍስነት ተቀይሮ ለሰው ልጅ ተሰጠ ማለት አትለወጥም እያሉ ነው በሌላ አነጋገር። ምክንያቱም መንፈስ ቅዱስ ተቀየራ። ይሄ ኑፋቄ ነው፣ ክህደት ነው። ኒማቶሎጂ ወይ ደግሞ ነገረ መንፈስ ቅዱስን የሚጻረር መንፈስ ቅዱስን ወደ ፍጡርነት ሎቱ ስብሐት ወደ ተራነት የሚቀይር ነው። ይሄ ደግሞ ኑፋቄ ነው። ስለዚህ የማይለወጠው መንፈስ ቅዱስን ወደ ነፍስ ባህሪ ተለወጠ ማለታችሁ ሳታችሁ ይላል ቅዱስ ቄርሎስ። ስለዚህ እኛን ግን እንዲህን ብለን አናስተምርም ይላል። እኛ እንዲህ ብለን አናስተምርም። ነገር ግን ከማይለወጠው መንፈስ ቅዱስ ነፍስ ተሰጠች። ከማን? ከማይለወጠው መንፈስ ቅዱስ ነፍስ ተሰጠች። ነፍስ የሰጠን ማን ነው? አብም ወልድም በመንፈስ ቅዱስ። ሥላሴ አብ ወልድ መንፈስ ቅዱስ በመፍጠር አንድ ናቸውና። ስለዚህ ከምድር አፈር ያበጀን ሰው እግዚአብሔር ነው፣ አብ ወልድ መንፈስ ቅዱስ። ነፍስ እንዲኖረን የሚያደርገው ሥላሴ ነው። እፍ ብሎ ደግሞ ሀብተ መንፈስ ቅዱስ፣ ያ ማለት እግዚአብሔር የእግዚአብሔር ልጅ የምንሆንበትን የእሱ ወገን መሆናችንን የሚያሳይበት እርሱም ደግሞ የተሰጠን ከሥላሴ ዘንድ ነው። ስለዚህ ምን ብለን የምናምነው? ከማይለወጠው መንፈስ ቅዱስ ነፍስ ሰጠችን፣ እርሱም በመንፈስ ቅዱስ ስጦታ ከበረች እንላለን። ነፍስ ሰጠችን፣ ስጋን ከምድር አፈር አበጀው፣ ከአራቱ ባህሪያት ስጋ አበጀው። አምስተኛ ባህሪ ደግሞ ነፍስ ናት። 3 ግብረ ባህሪያት አላት ነፍስ። ነባቢት ናት፣ ለባዊት ናት፣ ሕያዊት ናት። ትናገራለች፣ ታውቃለች፣ ሕያዊት ናት። እነዚህ የነፍስ ግብረ ባህሪያት ይባላሉ። ስለዚህ 7 ሲል ራሱ እኮ ከ7 ማለት ነው። ከአራቱ ባህሪያተ ስጋና 5ኛ ባህሪያተ ነፍስ አለች። እቺ 5ኛ ባህሪያተ ነፍስ የሆነችው ነፍስ ደግሞ 3 ግብረ ባህሪያት አሏት። ነባቢት ናት፣ ለባዊት ናት፣ ታውቃለች፣ ሕያዊት ናት። ስለዚህ ሰው በዚህ ሁሉ ከብሮ የተፈጠረ ነው። ስለዚህ ከዚህ የምንረዳው ነገር ፍጥረት ከሆነች ሕያዊት ነፍስ ከእግዚአብሔር መሰጠቷን እናምናለን። ይህች ነፍስ መንፈስ ቅዱስ ደግሞ በጸጋ አምላኳን እንድትመስል ያግዛታል። መንፈስ ቅዱስ ምንድን ነው ያደረገው? እቺ በእግዚአብሔር አርአያ የተፈጠረችዋን ነፍስ በጸጋው አምላኳን እንድትመስል ያግዛታል። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አዳምና ሔዋንን በበደላቸው ምክንያት ያጡትን የመንፈስ ቅዱስን ድጋፍ ይሄንን ድጋፍ እንድናገኝ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በንፋት እፍ ብሎ መንፈስ ቅዱስ በሐዋርያት ላይ እስኪያሳድር ድረስ የነበረው የዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ። ስለዚህ እስከዛ ድረስ ጌታችን ኢየሱስ ክርስቶስ ለሐዋርያት እፍ እስኪሚላቸው ድረስ ይሄ ሁሉ አልነበረንም። ምን አልነበረንም? እግዚአብሔር መንፈስ ቅዱስ ከኛ ተለይቶ ስለነበረ በበደልነው በደል በበላነው ዕፀ በለስ ምክንያት ከሕጉ በመጣሳችን ምክንያት አምላካችንን እንድንመስል የሚያስችል ጸጋ እገዛ አተን ነበር። ተለይቶን የነበረው እፍ ብሎ የሰጠን የነበረው ከኛ ጋር አብሮ የነበረው መንፈስ ቅዱስ እፍ ማለት የሰጠ መንፈስ ቅዱስ አምላካችን ሥላሴን እንድንመስል ያግዘን የነበረው እግዚአብሔር መንፈስ ቅዱስ ዕፀ በለስ ስንበላ ከኛ ተለየ። በምን ተካስን? በዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ ጌታችን መድኃኒታችን ክርስቶስ በሐዋርያት ላይ እፍ አለባቸው። ያ ማለት ተለይቶን የነበረው እሱን እንድንመስል የሚያግዘን መንፈስ ቅዱስ ተመለሰልን፣ ተሰጠን ማለት ነው። ድህነት ማለት እነዚህን ሁሉ የሚያካትት መሰረታዊ ጉዳይ መሆኑን ማወቅ አለብን። ስለዚህ እኛ የሰው ልጆች የመንፈስ ቅዱስ እገዛ በኃጢአት ምክንያት ከማየታችን የተነሳ ስላጣ ነው ማለት ነው። ምንም እግዚአብሔርን በጸጋ የምንመስልበት ተፈጥሮ ቢኖረንም አልተቻለም ነበረ። እገዛ የለንማ። አርአያችን በእግዚአብሔር አርአያ የተፈጠርነው፣ ነገር ግን እገዛ የለም። ወደዚህ ወደ ቀደመ ክብራችን ለመመለስ ሰው ግዴታ ሊጠመቅ ሰውነቱን የመንፈስ ቅዱስ ቤተ መቅደስ ሊያደርገው ይገባ ነበር። ምክንያቱም ይህንን ጸጋ አጣ ነው። እግዚአብሔርን መምሰል የምንችልበትን ያ በእግዚአብሔር አርአያና አምሳል የተፈጠረው ስጋና ነፍሳችን በነፍስም በስጋ እግዚአብሔርን የምንመስልበት ጸጋ መንፈስ ቅዱስ ከኛ ተለየ። በምን? በበደልነው ምክንያት እግዚአብሔር ከኛ ተለየ። ስለዚህ እገዛ አጣን። እሱ መምሰል የምንችልበትን አጣን።
ስለዚህ እሱ እንድንመስል ምን ያስፈልገናል? መጠመቅ ግድ ሆነ። መንፈስ ቅዱስ በእኛ ማደሩ ግድ ሆነ። እንዲህ ከሆነ ደግሞ በእርሱ ሰውነት ውስጥ ያደረው መንፈስ ቅዱስ እግዚአብሔር አምላክን መስሎ የሚኖርበትን ጸጋ እናገኛለን። ስለዚህ በእኛ መንፈስ ቅዱስ እንዲያድር ከተፈለገ እኛ መጀመሪያ መጠመቅ አለብን። በአብ በወልድ መንፈስ ቅዱስ ስንጠመቅ የእግዚአብሔር ልጆች እንሆናለን። ከዚህ በኋላ እኮ ነው ሜሮ የምንቀባው። ሀብተ መንፈስ ቅዱስ ያድርብናል። ሀብተ መንፈስ ቅዱስ ካላደረብን ልክ አንድ ደብዳቤ ተጽፎ ሌጋል ነው የሚባለው ማህተብ ሲያርፍበት አለ። ሌጋል ደብዳቤ የሚባለው ማህተብ ሲያርፍበት፣ አለበለዚያ ህገወጥ ደብዳቤ ነው የሚሆነው። ስለዚህ ተጠምቀን ከአብርሃ መንፈስ ቅዱስ ከማይሮስ ከተጠመቅን በኋላ ሀብተ መንፈስ ቅዱስ እንዲያድርብን ማህተብ ይደረጋል። ያ መንፈስ ቅዱስ ሲያድርብን ደግሞ ማን እንመስላለን? እግዚአብሔር እንመስላለን። በነገራችን ላይ እግዚአብሔር ቅድስት ሥላሴ ከመፍጠራቸው በጸጋ ሊያካፍሉን ብዙ ተባዙ ምድርንም ሙሏት ግዟትም፣ የባህር ዓሦችና የሰማይ ወፎችም በምድር ላይ የሚንቀሳቀሱ ሁሉ ግዟቸው ነው የሚለው ዘፍጥረት 1:28 ላይ። ስለዚህ ግዟቸው ብሎ ምን አደረገን? ከአባት ዘር ከእናት ደም ተከፍሎ ምሳሌ የራሳችንን አምሳያችን እንድንተካ እግዚአብሔር አምላክ ፈቀደልን። እሱ ሰውን ፈጠረ፣ ከምድር አፈር አበጀው፣ ካለመኖር ወደ መኖር አመጣን። እግዚአብሔር ፈጥሮን ማለት ነው። እኛም ደግሞ ከሱ ከመፍጠር እንድንካፈል በጸጋ ምን አደረገ? ብዙ ተባዙ። ሰው ማንን ይወልዳል? ሰውን። አምሳያውን ወለደ። መፍጠር አልቻልንም ልጃችንን፣ ግን ልጅ እንድንወልድ አደረገን። ከመፍጠሩ አካፈለን። ይሄ በጣም የሚገርም ነው። ከመፍጠሩ እንዳካፈለን ራሱ የሚናገረው እዚህ ኦሪት ዘፍጥረት ምዕራፍ 5 ቁጥር 3 ላይ አዳም 130 ዓመት ኖረ ካለ በኋላ ልጅንም በምሳሌው እንደ መልኩ ወለደ ይላል። አያችሁ ቃላቱን ራሱ ልጅንም ነው የሚለው። አዳም ስንት ዓመት ይኖር? 130 ዓመት። ከዛም እንደሚለው ልጅንም በምሳሌው እንደ መልኩ ወለደ ይልና ስሙንም ሴት ብሎ ጠራው። አዳም የወለደው እንዴት አድርጎ ነው? በምሳሌው እንደ መልኩ ወለደ። እግዚአብሔር አምላክ እኛ እንዴት የፈጠረን? በመልኩ በአምሳሉ። አዳም ልጅ እንዴት ወለደ? ሴትን በመልኩ በአምሳሉ። ስለዚህ ሰው ሚስት አግብቶ ረዳት አግኝቶ ልጅ ወልዶ መኖሩ ከእግዚአብሔር ከመፍጠሩ አካፈለው ማለት ነው። እግዚአብሔር በባህሪው ፈጣሪ ነው፣ ሰውን ፈጠረው። እኛ ደግሞ እየተዋለድን ደግሞ አምሳያችን አይናችን በአይናችን እያየን ከመፍጠር እንድንካፈል ፈቀደልን። ለዛም ነው መጽሐፍ ቅዱስ ልጅንም በምሳሌው እንደ መልኩ ወለደ ነው የሚለው ዘፍጥረት 5 ቁጥር 3 ላይ ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ ስለ ሰው ተፈጥሮ በእንተ ፍጥረተ ሰብእ በተባለው መጽሐፉ ላይ እንዲህ ይለናል። ሰው ሁሉም በሚገዛው በእግዚአብሔር ባህሪ መልክ መፈጠሩ ከጥንት ከመጀመሪያው የንጉሳዊ ቤተሰብ ክብር ያለው መሆኑ ያስረዳል። በቃ ንጉሳዊ ነን እኛ አይደል? የቤተ መንግስት ሰዎች ነን እያለ እኮ ነው። ምክንያቱም ንጉሱ ማን ነው? እግዚአብሔር ነው። ቤተ መንግስት ማናት? ቤተ ክርስቲያን፣ አንድም መንግስት ሰማያት። የቤተ መንግስት ሰው ምን ይባላል? ንጉሳዊ። የንጉስ ቤተሰቦች ነን እኛ። የሰው ባህሪ ይላል ጎርጎርዮስ ዘኑሲስ፣ የሰው ባህሪ ዘላለማዊ በፍጥረት ላይ የባህሪ ገዢ በሆነው በእግዚአብሔር መልክ በመፈጠሩ ከእግዚአብሔር የባህሪ ገዥነት ክብር እንዲሳተፉ ነው የተፈጠረው ይላል። ተሳተፉ ነው ያለን። እኔ ብቻ አምላክ ነኝ፣ እኔ ብቻ ፈጣሪ ነኝ ብሎ አላስቀረውም። ለማንም ያልሰጠውን ለሰው ልጅ ሰጠ። እንዴት አድርጎ አክብሮ ነው የፈጠረን! በእውነት ሰው ይላል እንደ ንጉስ የክብር ልብሰ መንግስት የመልካም ምግባር ህይወትን ተላብሷ ይላል። ምን ለብሰናል? ልክ አሁን አንድ የንጉስ ቤተሰብ ምን ያደርጋሉ? የንጉሱ ልጆች ከንጉሱ ጋር አብረው እንደመኖራቸው መጠን ምን ያደርጋሉ? የንጉስ ልብሰ መንግስት ይለብሳሉ። እኛ ምን ለበስን? ያ ልብስ ምንድን ነው? ምግባር፣ በጎ ህይወት፣ ክርስቲያን ስነ ምግባር እንድንለብስ አደረገ። የእግዚአብሔር የክብር ልብሱ ምንድን ነው? ቅድስና እንድንለብስ አደረገ። ንጉሱን መሰል ነው አምላካችንን። ንጉሰ ነገስት አምላካችንን መሰል ነው። እንደ በትረ መንግስት ይዛል። ንጉሱ ደግሞ በትረ መንግስት ነው። ምንድን ነው? ኢመዋቲነትን ተመርኩዘናል። ጎርጎርዮስ እንደዛ ይላል። በትረ መንግስት ይዛል ንጉስ፣ ልብስ አለው፣ ግርማ መንግስቱን ይለብሳል። ታውቃላችሁ፣ አክሊል ያደርጋል። ከደም በትረ መንግስት ደግሞ አለው። ይሄ በትረ መንግስቱ ደግሞ ምን የሚያሳይበት ነው? ኢመዋቲነት። እግዚአብሔር አይሞትም፣ ኢመዋቲ ነው። እኛም ደግሞ ኢመዋቲ እንድንወረድ፣ አሁን ነፍሳችን ኢመዋቲ ናት። የንጉስ መገለጫ በሆነው በራስ ላይ በሚታሰረው የክብር ጌጥ ፋንታም የትህትናን አክሊል ተቀዳጅቷል ይላል። ንጉስ አክሊል አለው አይደለም? አክሊል ያደርጋል ንጉሱ። የንጉስነት መገለጫ አለው፣ ዘውድ ያደርጋል። ያ የምን መገለጫ ነኛ? የፍትህነት። ፍትህነን እኛ አሁን በእግዚአብሔር አምሳል ነው የተፈጠረው ማለት ያ ነው። የንጉስ ልጆች ነና ቅዱስ ጎርጎርዮስ ዘኑሲስ ይደነገራል። ከዛ ይቀጥልና ቅዱስ ጎርጎርዮስ ዘኑሲስ ምን ይላል?
በባህሪው ንጉሥ ከሆነው ጋር ካለው ሱታፌ የተነሳ ስለ እርሱ ያለው ሁሉም ነገር የንጉሱን ክብር የሚገልጽ ነው ይላል። እኛ ያለን ሁሉ የንጉሱን ክብር የሚገልጽ ነው። ቅድስና አለው እግዚአብሔር አምላክ፣ እኛም ቅድስና ለብሰናል። እግዚአብሔር አምላክ ንጉሥ ነው፣ እኛ ደግሞ የንጉሥ ልጆች ነን። ንጉሥ አክሊል እንዲያደርግ በራሱ ላይ አክሊል እንዲያደርግ፣ እኛ ደግሞ የፍትህ አክሊል እናደርጋለን። ስለዚህ እኛ የምናደርገው ፍትህ፣ እኛ የምናደርገው ቅድስና ማንን የምንመስለው? ንጉሱን፣ የንጉሱን ክብር እንገልጻለን። የንጉሠ ነገሥት የቅድስት ሥላሴን ክብር እንገልጣለን። ስለዚህ የሰው አፈጣጠር ከመጀመሪያው የንጉሣዊ ቤተሰብ ክብር ነው ይላል። ቅድመ ውድቀት እኛ እንዲህ ነበርን። አሁን ይህን ሁሉ የምናነሳው ለምንድን ነው? ሰው ዳነ ለመባል ከየት ወዴት እንደወደቀ እንድናቅ። መጽሐፍ ቅዱስ ላይ ስናደርገው ከነዚህ አባቶች ትምህርት ስናጠቃለው መዝሙር 118 ቁጥር 73 ላይ እጆች ሰሩኝ አበጃጁኝም አይደል ያለው? እንዳስተውል አድርገኝ ትእዛዝንም እማራለሁ ይላል። ምን ማለት ነው? እጆች ሰሩኝ ካለ በኋላ አበጃጁኝ የሚል ቃል አለ። ትርጓሜ መተርጓሚ ይላል ሲተረጉሙ በነፍስ በስጋ ገንዘብ አደረጉኝ። የፈጠርከኝ በነፍስ በስጋ ነው። እንዴት እንደታደለን ተመልከቱ። እጆች ሰሩኝ ይልና አበጃጁኝም ነው የሚለው። እንዳስተውል አድርገኝ ትእዛዝንም እማራለሁ ይላል። መዝሙር 138 ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ሰው እንደዚህ ነው። አይታችኋል? ግሩምና ድንቅ። ከዛም ያል ቀጥሎ ልበ አምላክ ዳዊት ስራህ ድንቅ ነው፣ ነፍሴ እጅግ ታውቃለች ይላል። እጅግ ታውቀዋለች። ግሩምና ድንቅ ሆኜ ተፈጥሬያለሁ። ስለዚህ ሰው ምንድነው? ግሩምና ድንቅ። ስለዚህ ምን አለው? አመሰግናለሁ። ስለዚህ ሰው ለምን ራሱን ያጠፋል? ለምን መርዝ ይጠጣል? ግሩምና ድንቅ ተፈጥሮ በግ እኮ አለም ሆኖ የተፈጠር ነው። እጽዋት ሆኖ እኮ አለም የተፈጠር ነው። ግሩምና ድንቅ ሆነን የተፈጠር ነው። ስለዚህ ምን አለው? አመሰግናለሁ ያለው። ሰው በዚህ ልክ የከበረ ነው። ቅድመ ውድቀት የነበረ ነው። ስለዚህ በአራቱ ማዕዘን ካለ ፍጥረት ለይቶ ባከበረበት የስጋ ህይወት የደመ ነፍስ ህይወት በምትሆን በነባቢት ነፍስ አከበረ። እቺ ህያዊት የሆነች ነፍሳችን የምን ህይወት ናት? የስጋ ህይወትም ናት፣ የደመ ነፍስም ህይወት ናት። ህይወታችን አከበረን። እግዚአብሔር አምላክ ሲያከብረን እንደዚህ አድርጎ ነው የከበረን። እንግዲህ ታውቃለህ፣ ነፍስ ከስጋ ስትለይ ስጋችን ይሞታል። አራቱ ባህሪያት ስጋ ይበታተናሉ። ለዛ ነው ሬሳ ሲሆን ይደርቃል ሰው፣ ውሃነት ወጣ። ሬሳ ሲሆን ይቀዘቅዛል፣ እሳት ወጣ። ከዛ ወደ አፈር ይቀየራል። ያማል አራቱ ባህሪያት ስጋ ይበታተናሉ ነፍስ ከስጋ ስትለይ ማለት። ስለዚህ ነፍሳችን ከስጋችን ጋር ሆነች ማለት ለዚህ እኮ ነፍስ ወጣል የሚለው አንዱ ሰው ሲሞት ነፍሳችን ከስጋ ሆነ ማለት ምን ማለት ነው? እቺ ነፍሳችን ለስጋችንም ህይወት ናት። ይሄ ደግሞ እዚህ ምድር ላይ የሚፈስ ደማችን አለ አይደል? እስመ ነፍስ ተሃድር በነፍስ ነው የሚለው። እስመ ነፍስ በተሃድር በደም። ደም ማን ነው? ነፍስ በደማችን የምታድረው። ስለዚህ ነፍስ ከስጋ ስትለይ ደማችንም ቀጥሎ ይቆማል። ስለዚህ እቺ ነፍሳችን ነባቢት ነፍስ ናት። ምን ማለት ነባቢት ነፍስ ማለት? መቅደመ ወንጌል ላይ የኛ መተርጓም ሲናገሩ ሚስጥር በመናገር ትታወቃለች ነው ይላል። ነፍሳችን በጣም ሚስጥር ትናገራለች። ነገረ ወንጌሉን ትረዳለች፣ ነገረ መስቀሉን ትረዳለች፣ ነገረ እግዚአብሔርን ትረዳለች፣ ፍጥረታትን ሁሉ ትረዳለች፣ ጸሎትን ታቀርባለች። የት ነው መኖሪያዬ? የት ነው የምደርሰው? ከየት መጣሁኝ? ወዴት ነው የምሄደው ትላለች። እች ምንድናት? ነፍሳችን ናት። መቅደመ ወንጌል ምንድን ይላል? ይኸውም የእግዚአብሔር መታወቂያው ናት፣ ምሳሌው ናት ይላል። ቅድም እንደገለጽ ነው ይሄ አሁን የምናገኝ መቅደመ ወንጌል ላይ ነው። አራቱ ወንጌላውያን ትርጓሜ አንድምታ መቅደም ላይ ያለው መቅደመ ወንጌል ይባላል። እዛ መቅደመ ወንጌል ላይ እናገኛለን። ስለዚህ ነፍስ የምንድናት? የእግዚአብሔር መታወቂያው ናት። ስለዚህ ሰው ታንቆ ሲሞት የእግዚአብሔር መታወቂያ ምን እያደረገ ነው? ሰው መርዝ ሲጠጣ የእግዚአብሔር መታወቂያ ምን እያደረጋት ነው? እሺ ንስሐ ሳንገባ ስንቀር፣ በኃጢአት በዝሙት በርኩሰት ስንቀመጥ፣ በተለያየ በደል ላይ አብረን ስንኖር፣ አንድም ቀን ንስሐ ገብተን ስጋው ደግሞ ሳንቀበል ስንቀር የእግዚአብሔር መታወቂያ ይደበዝዛል። ነፍሳችን የእግዚአብሔር መታወቂያ ናት። መታወቂያ ነው፣ በንጽህና መያዝ አለበት አይደለ? አይዲያችን እንዴት የምንይዘው? መታወቂያችን እንዴት የምንይዘው? ፓስፖርታችን እንዴት እንይዘዋለን? መታወቂያችን ነው አይደለ? መንጃ ፈቃዳችን እንዴት እንይዘዋለን? አያችሁ፣ የእግዚአብሔር መታወቂያ ናት ነፍስ። ይህንን መተርጉማን መቅደመ ወንጌል ላይ ይነግራሉ። ስለዚህ ነፍሳችን ግብር ያልተፈጠረች ናት ይላል። ምን ማለት ነው? ሰውን ከምድር አፈር ሲያበጀው ከአራት ባህሪያት ስጋ ሲያፈጥረው፣ ነፍስን ግን ከዚህ ነው የፈጠራት አይባልም። ግብር አይደለችም።
ከየት ናት? ካለመኖር ነው የመጣችው። ከዚህ እንደዚህ አድርጎ ፈጠረው አይባልም። ስጋችን ከምድር አፈር አበጀው እንደሚለው ነፍሳችን ደግሞ ከዚህ አበጀው ከዚህ ፈጠራት አይልም። እምሃበ አልቦ ሀበቦ ካለመኖር ወደ መኖር ነው ያመጣት። ስለዚህ ምንድናት ነፍስ? ሐላዊት ናት፣ ነዋሪት ናት። ወዘኢመዋቲት ይላል። ምንም አትልናት፣ የማትሞት ናት። ምናችን? ነፍሳችን። በእውቀት ደግሞ ልዩ ናት ይላል። ነፍሳችን በጣም ግሩም ናት። ነፍሳችንን ስጋችን ስለተጎዳ ነው ነገር ድህነትን ከመማራችን በፊት የሰው ስጋ ምን ይመስል የሰው ነፍስ ሰው የሚባለው ፍጥረት ነፍስና ስጋ የተዋሃደው ፍጥረት እንዴት ከብሮ እንደተፈጠረ መጀመሪያ ካላወቅን ውድቀታችን አይገባንም። አንዳንድ ሰው እንደሚያስበው የተካበደ ሊመስለው ይችላል፣ ግን አይደለም። የነበርንበት ክብርና የወደቅንበት ውድቀት እንዲገባን የሚገዛት የሚያዛት ሳይኖር ነፍሳችን ማለት ነው የወደደችውን እንደወደደች ታደርግ ዘንድ አእምሮ ጠባይን ሳለባት ይላል። ነፍስ ስትፈጠር እነዚህ ናት። ካለመኖር ወደ መኖር አመጣት። ከዛስ ምን እንድታደርግ? ማንም ሳይገፋት ማንም ሳያስገድዳት የሚገዛትም የሚያዛትም ሳይኖር፣ ያ ማለት በፎርስ በኃይል ነው ይሄ የበላው ዕፀ በለስ እንዳንል ነው። ይሄ አዳም ዕፀ በለስ የበላው ሆን ብሎ እግዚአብሔር አምላክ እንዲበላ አድርጎት ነው እንዳንል፣ ዕፀ በለስ እንድንበላ አድርጎ ወደዛ ዝንባሌ አድርጎ ነው የፈጠረን እንዳንል፣ የሚገዛት የሚያዛት ሳይኖር የወደደችውን እንደወደደች ታደርግ ዘንድ አእምሮ ጠባይን ሳለባት። ምን ማለት ነው? ማስተዋል ጠብን ሳለባት። ማንም አይገዛትም። ያ ማለት የሚያዛት የለም የሚገዛት የለም። ከፍጥረት ወገን ማንም መቶ በኃይል እንዲያድርግ የሚላት የለም። ራሷ ግን አመዛዝና ማድረግ የምትችል አድርጎ ነፍስን ፈጠራት። ስለዚህ እንዳናመካኝ ማለት ነው። አዳም ዕፀ በለስ በላ ብለን ሔዋን ዕፀ በለስ በላች ብለን ስንናገር የተፈጠረችው እኮ ነፍሳቸው ራሱ እኮ እንድትበላ አድርጎ ነው እግዚአብሔር ዘንበል እንድትል አድርጎ ነው የፈጠራት እንዳንል፣ ወደዚህ ኑፋቄ እንዳንገባ መጀመሪያ ነፍስ ስትፈጠር እነዚህ አልነበረች። መቅድመ ወንጌል አባቶቻችን ጥሩ አድርጎ ነው የገለጹት። የሚገዛት የሚያዛት ሳይኖር የወደደችውን እንደወደደች ታደርግ ዘንድ በጎም ክፉም እንድታደርግ ዘንድ አእምሮ ጠባይ ሳለባት። በጎነቷ እንዴት ነው? በፈቃዷ ይሆን ዘንድ ይላል። በስምረተ ህሊናሃ ይላል መቅድመ ወንጌል። ምን ማለት ነው? በጎነቷ በፈቃዷ ይሆን ዘንድ። በፈቃዷ በጎ ብሰራ በፈቃዷ። እግዚአብሔር በግድ አሰርቷታለን በጎነት። እሺ በጎነት መስራት እንዴት ነው? እንደ መላእክት በሚካኤል በገብርኤል አምሳል። ክፉ ልስራ ብትልስ አጋንንታዊ ስራ መስራት ትችላለች። ህገ እግዚአብሔር መጣስ ትችላለች ማለት ነው። ከእግዚአብሔር ህግ መውጣት ትችላለች። መቅደመ ወንጌል ሁለተኛ ጉባኤ ይሄን ያስረዳል። ስለዚህ ነፍስ ስትፈጠር የሚያዛት የሚገዛት ሳይኖር አመዛዝና በጎ ነገር አላድርግ ብላ ልክ እንደ ቅዱሳን መላእክት በሚካኤል በገብርኤል አምሳል በበጎ ህይወት መኖር ትችላለች። እምብየው ብላም በራሷ ነፃ ፈቃድ የማድረግ ነፃ ፈቃድ ስላላት ፍሪ ዊል ስላላት ደግሞ በአጋንንት አምሳል ትእዛዘ እግዚአብሔርን ጥሳ መኖርም ትችላለች። የተፈጠረችበትን ተፈጥሮ ረስታ ባልተፈጠረችበት በባሪያ መልክ ልትኖር ትችላለች። ምርጫው የነፍስ ነው። ሚዛናዊት ነበረች። ከአራቱ ባህሪያት ፈጥሮ ከእንስሳት ከአራዊት ለይቶ በነባቢት ነፍስ አከበረው ብሎ ነበርና ልጅነት ሰጠው ይላል። ልብስ አለበሰው ማለት ያ ነው። ልብሱ ምን ነበረ? የእግዚአብሔር አምላክ አከበረው፣ በቅድስና አከበረው። እዚህ ልጅነት ሰጠው፣ የእግዚአብሔር ልጅ እንዲሆን አደረገው። ስለዚህ ከአራቱ ባህሪያተ ሥጋ ነው የፈጠረው። አምስተኛ ባህሪያተ ነፍስ አለች። ስለዚህ ከአራቱ ባህሪያት ፈጥሮ ከእንስሳት ከአራዊት ለየው። እንስሳ ነህ ማለት አይደለም፣ አራዊት ነህ ማለት አይደለም። ከዛስ በነባቢት ነፍስ አከበረው፣ ልጅነትን ሰጠው። በጣም የሚገርም ነው። ስራ ሰርቶ ሊጠቀምበት መንፈሳዊ እውቀትን ሰጠው ይላል መቅድመ ወንጌል። አሁን እየተማርን ያለነው ኦርቶዶክሳዊ የነገረ ድነት ትምህርት። የማን? የኢትዮጵያ ኦርቶዶክሳዊ ተዋህዶ የነገረ ድነት ትምህርታችን የሚጀምረው ቅድመ ውድቀት የሰው ልጅ ከመውደቁ በፊት እንዴት ከብሮ እንደተፈጠረ የሰው ማንነት፣ የሰው ነፍስ፣ የሰው ስጋ እንዴት ከብሮ እንደነበር ያሳያል። እንዳናመካኝ ነው ሁሉ። ስጋችን ሲፈጥራት ነዋ፣ ነፍሳችን ሲፈጥረው እንደዛ አደረገዋ። እኔ ምን ላድርግ ብለን ተጠያቂነትን ወደ እግዚአብሔር እንዳናዞረው
ራሳችን በደለኛ መሆናችን ጥፋተኛ መሆናችን እንድናቅ ስራ ሰርቶ ሊጠቀምበት ነው የሚለው መንፈሳዊ ዕውቀትን ሰጠው። ከዛ ምን አደረገው? በአቂበ ሕግ እንዳይሞት አደረገው። ሕግ ሰጠውና እንዳይሞት አደረገው። ሕግ ስንጠብቅ ከሞት እንጠበቃለን። ሕግ ስንጥስ እንሞታለን። ሰውን እንደ እግዚአብሔር አምላክ እንዲያርጎ ነው የፈጠረው። በአራቱ ማዕዘን ያሉ ፍጥረታትን ግዛ አለው። ይሄ መታደል ነው። በአራቱ ማዕዘን ያሉ ፍጥረት አስገዛው። ግዛ፣ እኔ በባህሪዬ ገዢ ነኝ፣ አንተ በጸጋ ግዛ አለው። አራቱ ማዕዘን ባለ ፍጥረት አሰለጠነው። መግዛት ብቻ አይደለም፣ የምትሰለጥነው አንተ ነህ፣ ገዢያቸው መሪያቸው አንተ ነህ አለው። ከእንደገና እግዚአብሔር አምላክ ምን አደረገው? ይሄን ብቻ ለሰው አላደረገም። ከአካሉ ልትረዳው ፈጠረለት። ማንን? ሔዋንን። ለምንድን ነው ከአካሉ ከጎኑ ሔዋንን የፈጠረው? ልጅ በማስገኘት እንድትጠቅመው፣ አንድም እሱ የአፋውን እሷ ደግሞ የውስጡን በማከናወን እንድትረዳው ለማገዝ። ስሟን ማን ብሎ ጠራት? ሔዋን ብሎ ጠራት። ሔዋን ማለት ሕይወት ማለት ነው። እንደ ግብሯስ ይላል መቅድመ ወንጌል ሞት በተባለች ነበረ፣ ሞት መባል በተገባት ነበረ። ግን ሕያዋን ጻድቃን ከሷ የሚወለዱ ስለሆነ ምን አላት? ሕይወት። ሔዋን ሕይወቴን ይሽላት ነበር ይላል የለም? መቅድመ ተአምረ ማርያም መቅድሙ ላይ ስንመለከት እንዲህ የሚል ቃል እናገኛለን። አዳም እመቤታችን ከአዳም እንድትወለድ አውቆ አዳም ሔዋንን ሕይወቴን ይሽላት ነበር። እንደ ግብሯ እኮ ምን መባል ነበረባት? ሞት ልትባል ይገባት ነበር። ግን ምን ብሎ ጠራት? እቺስ አጥንቷ ከአጥንቴ ስጋዋ ከስጋዬ ነው። ምን ትባለ? ሴት ትባል። ሔዋን ማለት እኮ ሕይወት ማለት ነው። ዕፀ በለስ እያበላችሁ ግን ስሟ ማን ነው? ሔዋን ነው። ሕይወት ማለት ነው። ግብሯ ግን ሞት የሚባል ነበር የሚገባት። ነገር ግን ሕያዋንና ጻድቃን ከሔዋን የሚወልዱ ስለሆነ ሕይወት አላት። ከዛ ምን አደረገው? እግዚአብሔር አምላክ ከፈጠረው በኋላ በስነ ልቦናም በመንፈሳዊም በስጋዊም በነፍስም በስጋ ማክብሮ ከፈጠረው በኋላ መወደድ ባለው በምስራቅ በኩል በገነት አኖራቸው። ያ ማለት ዝም ብሎ ተራ ቦታ አይደለም ያኖራቸው፣ በገነት አኖሩ። ቦታውን ተመልከቱ፣ ተፈጥሯቸው ተመልከቱ። ስለዚህ በገነት አኖራቸው። ለምንድን ነው በገነት ያኖራቸው ብለን ስንነክር ያለ መከልከል ሰጣቸው። ያለ መከልከል ደስ ይላቸው ዘንድ ሁሉን ነገር ብሉ ግዙ ብሎ ሰጣቸው። ስለ አንዲት ዕፅ ብቻ ትእዛዝ ወሰነባቸው። አንዲት ዕፅ ብቻ አዘዘባቸው። ያቺም ዕፅ ባይበሏት በጎ ቢበሏት ክፉ የምታሳውቅ ናት። ብዙ ሰዎች እችን ጫት አድርጎ የሚያስቡ ሰዎች አሉ። እኛ ቤተክርስቲያን መተርጓን እንደዛ ብለው አይተረጉሙትም። እቺ ዕፀ በለስ ምንድን ናት? ወይእቲ ዕፅ ነው ይላል። እንተ ታሌቡ ሰናየ ወእኩየ ነው የሚለው። እንተ ታሌቡ ነው የሚለው። ሰናየ ወእኩየ ምን ማለት ነው? ያቺ ዕፅ ባይበሏት በበጎ ቢበሏት ክፉ የምታሳውቅ ናት። ስለዚህ ከሷ እንዳይበሉ ትእዛዝ ወሰነባቸው። ሌላውን ሁሉ ግዙ ንዱ፣ እችን ግን አትብሉ። ለምንድን አትብሉ ያላቸው? የገዢና የተገዢ ምልክት። ምንም እንኳን እግዚአብሔር አምላክ እንደዚህ በአርአያውና በአምሳሉ ቢፈጥረኝም ከፍጥረት ሁሉ አልቆ ቢፈጥረኝም የሰማይና የምድር ባለቤት አድርጎ ቢፈጥረኝም ገዢ ቢያደርገኝም ይሄን ነገር አርግ፣ ይሄን ነገር ደግሞ አታርግ የሚል ግን ፈጣሪ አለኝ ብሎ ተገዥነቱ እንዳይረሳ ገዢው እግዚአብሔር መሆኑን እንዲያውቅ። ሁለተኛው ደግሞ የአቂበ ሕግ ምልክት ናት። እስቲ ሕግ ጠብቅ። የፈለገ ነገር ቢፈቀድ ሕግ ያስፈልጋል። የትኛውም የሰለጠነ ሀገር ብንሄድ ሕግ አለው። ስለዚህ አቂበ ሕግ መጠበቅ ምልክት እንድትሆን ዕፀ በለስን አትብላለሁ። የመጀመሪያው ምክንያት ምንድን ነው? የገዢና የተገዢ ምልክት ነው እንጂ ዕፀ በለስ ብትበላ እንደ ኤሌክትሪክ ነዝራ ደሙን መጣ ብትጨርስ ሆኖ አይደለም። ወይ ደግሞ እንደ አደንዛዥ ዕፅ ሰውነቱን ጎርታ በቃ ከጤና ውጪ ከጥቅም ውጪ የምታደርገው ሆነ አይደለም። ያቺ ዕፀ በለስ ምንድን ናት? የተገዢና የገዢ ምልክት። ተገዢው ማን ነው? የሰው ልጅ። ገዢው ማን ነው? እግዚአብሔር። ይሄን አርግ ይሄን አታርግ የሚለኝ ፈጣሪ አለኝ እንዲህ ሕግ መጠበቅ ምልክት እንድትሆነው። ሶስተኛ ደግሞ ጾምን ሲያስተምረው ጾም በዚህ ነገረው። አትብላ ማለት ጾም፣ ሁሉ ነገር ዝም ብሎ አይበላም፣ ጾም ብሎ ነገረው። ስለዚህ ዕፀ በለስ የተፈጠረችው ስለ ሶስት ነገር ነው። የተገዢና የገዢ ምልክት ናት አንድ። ሁለተኛ ደግሞ አቂበ ሕግ ምልክት ናት። ሕግን መጠበቅ መለመድ አለበት።
ሶስተኛ ደግሞ ጾምን በዚሁ አጋጣሚ ነገረው። ከዛም ብሎ ትእዛዝ ሰጣው፣ ከሷ የበሉ እንደሆነ የሞት ሞት ይሞታሉና። የሞት ሞት ማለት በነፍስም በስጋ ትሞታላችሁ ሲል ነው። ትእዛዙን ቢጠብቁ ደግሞ የዘላለም ድህነት ይሆንላቸዋል ብሎ። ስለዚህ ትእዛዙን ጠብቀው ቢሆን የዘላለም ድህነት ይሆንላቸዋል። ትእዛዙን ባያፈርሱ ነው። ትእዛዙን ግን ቢያፈርሱ ሞት ተፈረደባቸው። ማን የቀናባቸው? ሁላችን እንደምናውቀው ዲያብሎስ። ሰይጣን የአዳም ደግ ክብሩን ደግ ጌትነቱን ባየ ጊዜ፣ ለአዳም የተሰጠውን ጸጋውን ባየ ጊዜ፣ አዳም ከተሾመ ከከበረ በኋላ የራሱን ክብር በአዳም ላይ ሆኖ ባየ ጊዜ ሰይጣን ቀናበት። ከዛም በምን ወደቀ? በቅናት። በድቀተ ቅንዓት ወድቀ በድቀተ ቅንዓት ይላል። ቅናት ባመጣው ድቀት ወደቀ፣ ደነገጠ። ምክንያቱም አዳምና ሔዋን በገነት ሳሉ የነበራቸው ክብር ሰይጣን አይቶ ምን አረገ? ቀናባቸው። ምክንያቱም ሰይጣን የወደቀው ከዛ በፊት ስለሆነ እኔ ነኝ የፈጠርኳችሁ ብሎ ከላይ ከነበረበት አሐዜ መንጦላይት ቅሩበ እግዚአብሔር የነበረው ሳጥናኤል ማለት ያ ነው። አሐዜ መንጦላይት ቅሩበ እግዚአብሔር የተባለው ሳጥናኤል እኔ ነኝ የፈጠርኳችሁ ብሎ ወደ ታች ስለወደቀ በትዕቢቱ እንኳን አምላክነት የክብር መላእክትነትን ጭምር ክብሩን ስላጣ በማን ላይ ቀና? በአዳም ላይ ቀና። በሱ ያጣውን ያንን ክብሩን በአዳም ላይ ሆኖ ሲያየው ቅናት አደረበት። ቅናት አድሮበት ምን አደረገው? አዳምን ስንል ከአዳም ዘንድ ሄደ፣ ጸሎት ይዞ አገኘው። ማንን? አዳምን ሊያሳስተው። ስለዚህ አስቀድሞ ድል ነሳው። ምን ብላለው? በሐከ ንጉሠ ሰማይ ወምድር አለው። የሰማይና የምድር ንጉሥ ሆይ ደህና አደርክ አለው። ምን አለው እሱ? ዞር በል አንተ አርዌ ምድር፣ ዞር በል ካጠገቤ፣ የምድር አውሬ፣ የምድር እንስሳ ዞር በል ከዚህ አለው። ንጉሠ ምድር ነኝ እንጂ ንጉሠ ሰማይስ ፈጣሪ ነው አለው። አያችሁ፣ ሰይጣንን ድል ነሳው። ምን እያደረገ ነበር? አዳም እየጸለየ ስለነበረ። ይህን የምናገኘው የት ላይ ነው? መቅድመ ወንጌል ላይ እናገኘዋለን። ከዛ ምን አለው ሰይጣን? ቀጥል አድርጎ ሔዋን ወዴት ናት አለው። አይ ከዚያ ጋር አለችልህ አለው። ሲሄድ ያው ሔዋን ስራ ፈታ አገኛት። የሰማይና የምድር ንግሥት ሆይ ሰላም ላንቺውን ሲላት፣ ያው ተንኮል በተመላ ደስ በሚያሰኝ አነጋገር ሔዋንን ተናገራት። በሐኪ ንግሥተ ሰማይ ወምድር ሲላት ደስፈቅ አላት ይላል። ፈገግ አለች ማለት ነው። ደስፈቅ አላት ማለት በእኛ ቤተርጉማን መቅድመ ወንጌል ላይ ያለው ደስ ተሰኘች። የሰማይና የምድር ንግሥት እንዴት አደርሽ ሲላት ለካ የሰማይና የምድር ንጉሥ ነኝ ብላ ታበች። የኃጢአት መግቢያ አንዱ ውዳሴ ከንቱ ነው። ከዛ ለይቼ ከጠየኳቸው ይነቁብኛል ብሎ ምን አለ? በውኑ እግዚአብሔር አምላክ በገነት ያሉትን አትብሉ ብሎ አልልም ነው ጀመረ። በቁሙ ሄዶ ለምን እችን አትብሉ አላችሁ ብሎ ከጠየቃት ትነቃብኛለች ብሎ ነው ሰይጣን። ስለዚህ ምን አደረገ? ሁሉ እንደተከለከሉ አስመስሎ በውኑ በገነት ያሉት ነገር ሁሉ ፈቅዷል ወይስ አልፈቀደም? ልክ ተሟጋች፣ የመብት ተሟጋች መስሎ ማለት ነው። ከዛ ምን አላችሁ? እሷ በገነት እስካለ ዕፅ ሁሉ እንበላለን አለችው። እሱማ ሁሉንም አልከለከለንም አለችው። ነገር ግን በገነት አንዲት ዕፅ አለች፣ እሷን አትብሉ ብሎናል አለችው። ከዛ ያም እኮ ቢሆን አለችው ሔዋን ነፍጎን አይደለም ከልክሎን አይደለም የሞት ሞት ትሞታላችሁ ብሎን ነው እንጂ ይህንን እኮ ዕፅ ስንበላ እግዚአብሔር አምላክ ከልካይ ሆኖ ንፉግ ሆኖ አይደለም አለችው። ሰይጣን ያው ከዚህ ቀጥሎ ያለው ያው መጽሐፍ ቅዱስ ላይ ሁላችን ስለምናውቀው የተናገረው ንግግር ምን የምትላለች? የሞት ሞትን እኮ እንዳትሞቱ ብሎ አይደለም እኮ የአምላክ እውቀት ይገለጥላችኋል፣ እሱን እንድታውቁ ትሆናላችሁ። ስለዚህ እውቀት እንዳይገለጥላችሁ ብሎ ነው ዕፀ በለስ አትብሉ ያላችሁ አላቸው። ከዛ ሁላችሁ እንደምታውቁት ዕፀ በለስን ትበላ ዘንድ አስወደዳት፣ ልብላ አሰኛት። ጎመጀች። ሴቲቱም አለ የሚለው ዕፀ በለስ ለመላት ጎመጀች። መጀመሪያ መታቃት እኮ ናት፣ ግን ጎመጀች። እንደዚህ አይነት ሰው አለ ዛሬም በሕይወታችን። የሚያውቃትን ልጅ የምታውቀውን ልጅ አብሮ አደግ የሆነውን ሰው ስንሰክር፣ ስንጠጣ፣ በተለያየ መንገድ ክፉና ስንወድቅ ከምናውቀው እንደ ወንድም እንደት ከምናየው ሰው ጋር በዝሙት እንወድቃለን። ይሄ ከምንድን ነው? አዲስ ሰው እኮ አይደለም፣ አዲስ ልጅ እኮ አይደለችም። ልጁ እኮ አዲስ እንግዳ ሆኖባት እኮ አይደለም ልጅቷ።
ሰይጣን ምን ያደርጋል? የምታውቃትን ልጅ ለወጥ አድርጎ በክፉ አይን አይተን ለዝሙት እንድንፈልጋትና በዝሙት እንድንወርቅ ያደርጋል ሰይጣን። እጅ በጣም ክፉ ነው። ዕፀ በለስን ያየቻት እኮ ነበረች ሔዋን። ምን አረጋት ግን? ልብላ አድርጎ እንድትጎመጅ አረጋት። አስበላት ዕፀ በለስ ማለት። ከዛ ምን አረገ? እሷ ብቻ በልታ ከቀረች ያው ጸጋዋ ሲገፈፍ አይቶ አዳም ሳይበላ ይቀራል። ስለዚህ ሁለቱ ለማሳት ምን አለ? ለአዳም ታበላው ዘንድ ሰጣት፣ የሰውነቱን የአምላክነቱን ዕውቀት ያውቁ ዘንድ ብሎ ማለት ነው። እንግዲህ ነገሩን በተቀበለችው ጊዜ አምላክ ሆናለሁ ብላ ልብላ አለች። ያ ማለት ልብላ የሚል ፈቃድ አደረባት። ልብላ አሰኛት። ብዙ ሰው እንደዛ ነው። ሲጠጣ ሲሰክር እህት አድርጎ ከቆጠራት ሴት ጋር በዝሙት ይወድቃል። አልባሌ ቦታ ስንገኝ እንደዛ ነው። ከጸሎት ሕይወት ስንርቅ፣ ከጾም ሕይወት ስንርቅ፣ ከቤተክርስቲያን ስንርቅ፣ አሁንም ድረስ ማለት ነው ከንስሐ ሕይወት ስንርቅ፣ ከአክስት ከአጎት ከዘመድ ጋር በዝሙት እንድንወድቅ ያደርጋል። የምታውቋትን ዕፀ በለስ እንድትጎመጅ ያልተፈቀደልን እኮ በገነት የተፈቀደ እኮ ብዙ አለ። ያ ሰው እኮ በክብር አግብቶ በተክሊል ማግባት እኮ ይችላል። ልጅቷ እኮ ራሷን ንጽህናዋን ጠብቃ በተክሊል በቁርባን ማግባት እኮ ትችላለች። ግን ከዘመድ ጋር እንዲወድቅ ያልተፈቀደለትን ዕፀ በለስ የተፈቀደ እኮ ብዙ አለ። ያልተከለከለውን ግን የተከለከለውን ግን ሰው ይጎመጃል። ስለዚህ ራስን ከእግዚአብሔር መለየት ያ ማለት በኃጢአት በበደል መውደቅ የምናቃት ዕፀ በለስ የምናቀው ነገር ላልተገባ ዓላማ እንድንጠቀመው ያደርጋል ማለት ነው። ከዚህ እሷ ፈጥና ቆርጣ በላች፣ ለአዳምም አበላችሁ፣ ሁለቱም ወደቁ። በጣም የሚገርማችሁ እሱም አምላክነቱን ታገኛላችሁ ብሎ ሲያታላቸው አንቺ በልተሽ እንዳትቀሪ እሱንም ጭምር አቢ ብሎ ሁለቱንም አበላቸው። ሚላሉ መተርጉማን ሲያብራሩ ሀተታ ላይ ነገሩ እንደተቀበለችው አውቆ ይላል። ሰይጣን እኮ ነው ሔዋን አሁን ዕፀ በለሱን ለመብላት ፈቃደኛ እንደሆነች አውቆ የአምላክነት ነገር እኮ እንዲህ አይደለም ማለት። እንዴት ነው ታዲያ? የተቀዳደማችሁ እንደሆነ የአንዳችሁ ይቀርባችኋል፣ ለእርሱ በቀኝ እጅሽ ለአንቺ በግራ እጅሽ ቆርጠሽ አቢው። መቅደመ ወንጌል ለዛ ይላል። ስለዚህ አንዱ ለአንቺ አጉርሽ የጎረሽ ለአንዱ ደግሞ ለእሱ አጉርሽ ይላል። ምክንያቱም የእሷ ጸጋ ሲነሳ አይቶ እሱ ያመልጠኛል ብሎ ማለት ነው። እንዴት አይነት ዲያብሎስ ክፉ ስራ እንደሚሰራ አስቡ። የእሱ ሲነሳ አይታ እሷ ታመልጠኛለች፣ እሷ ቀድማ ከበላች እሱ ያመልጠኛል፣ እሱ ቀድሞ ከበላ እሷ ታመልጠኛለች ብሎ ይህንን ተንኮል ሰራ። ስለዚህ ምን አለ? ለእርሱ በቀኝ እጅሽ ለአንቺ ደግሞ በግራ እጅሽ ብሉት ዕፀ በለሱን አላት። ዛሬም ሴቶች ይላል ይህ አብነት ሆኖባቸው በቀኝ እጃቸው ለባሎቻቸው እያሳለፉ በግራ እጃቸው የሚበሉ ሆነው አይደለም። ስለዚህ የሰው ልጅ ይህን ዕፀ በለስ በላ። ምን ተከሰተ? አሁን ድህረ ውድቀት አሁን እንመለከታለን። ይሄ ቅድመ ውድቀት ነው። የሰው ልጅ የከበረ ፍጥረት ነበረ፣ በነፍስም በስጋ በቀደምት አባቶቻችንም ትምህርት እንዳየነው አምላኩ እግዚአብሔር እንዲመስል አድርጎ ነበር የተፈጠረው። ያንን ጸጋውን አጣ። አትበላ የተባለው ነገር ዕፀ በለስ በላ። ዕፀ በለስ 3 ምክንያት እንዳላት ቀደም አይተናል። ድህረ ውድቀትስ? ከውድቀት በኋላስ? ድህረ ውድቀት ምን ተከሰተ ስንል ከፈጣሪያቸው ትእዛዝ ወጡ። ዕፀ በለስ ከተበላ በኋላ ምን ይከሰታል ብሎ ቀላል ነው። የመጀመሪያው ከእግዚአብሔር ትእዛዝ ወጡ። ከዛስ ራሳቸውን አጥፊ ሆኑ ይላል። ኦርቶዶክሳዊ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የነገረ ድነት ትምህርት እንደዚህ ነው የምንተነትነው። ቅድመ ውድቀት አለ፣ ድህረ ውድቀት ደግሞ አለ። ከወደቁ በኋላ ምን ሆነ? ከፈጣሪያቸው ትእዛዝ ወጡ። ማን አጠፉ? ራሳቸው በራሳቸው ጊዜ አጠፉ። ለካ ከእግዚአብሔር ትእዛዝ ስንወጣ ራሳችን በራሳችን የምናጠፋው። አትብሉ፣ አትንኩ፣ አታርጉ የተባልነውን ነገር ስናደርግ ከእግዚአብሔር ትእዛዝ ስንወጣ ራሳችን በራሳችን እናጠፋዋለን። ሁለተኛ ምን ሆኑ? ከገነት ወደ ምድረ ፋይድ ወረዱ። ከዚህ በኋላ ራሳቸውን በራሳቸው አጠፉ። ያ ማለት የሞትን በራሳቸው ላይ ፈረዱ። ሁለተኛ ከገነት ወደ ምድረ ፋይድ ወረዱ። ምድረ ፋይድ ምንድን ነው የሚለውን የኛ መተርጓም ሲያብራሩ ምድረ ሐሳር ወመርገም ይላሉ። ምድረ ድንጋጼ ወረአድ ምን ማለት ነው? መከራ ችግር ወዳለበት፣ ድንጋጤ፣ ረሃብ፣ ሰቀቀን፣ መንቀጥቀጥ፣ ችግር፣ ምን በላ ምን ጠጣ፣ እንዴት ኖር፣ እንዴት ለብስ ወደምትል ምድር ወደቁ። ይሄ ሁሉ ችግር ግን ያልነበረበት አዳም ድህረ ውድቀት ነው። ክፉና መልካም፣ ቀይና ጥቁር፣
አጭርና ረጅም፣ ቀጭንና ወፍራም ወደሚፈጠርባት ወደ ምድር ወረዱ። ቢያገኙ ቁንጣን፣ ቢያጡ ደግሞ ቀጠና ጠኔ ማለት ነው። ችግር ወደሚሆንባት ምድር ወረዱ። 5500 ዘመን እስኪፈጸም ድረስ በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ያ ማለት መቃብሩ በመውረድ ላይ ገሃነም ሲኦል ወደ መውረድ ተፈረደባቸው። ከተሰጣቸው ከጸጋቸው ከተለዩ በኋላ ከተሰጣቸው ጸጋ ከተለዩ በኋላ ይሄ ሁሉ ደረሰባቸው። ከእግዚአብሔር የተነሳ አዳም ፈራ። በቃ ፈሪ ሆነ። አይቹ ለዚህም ነው ብዙ ጊዜ ፈሪ ምን ነው ለምን ይመስላችኋል? መንፈሳዊ ፍርሃት ምን ፈራው ለምን ይመስላችኋል? መንፈሳዊ ፍርሃት ማለት ብዙ ሰው ለሚያደርገው ነገር እርግጠኛ አይሆንም። መንፈሳዊ አገልግሎት ላይ ድፍረት ያጣል። ለበጎ ነገር ጥንካሬ፣ ብርታት ማለት ነው። ስለዚህ አዳም ግን ከእግዚአብሔር የተነሳ ምን ሆነ? ፈራ። ከዛ ሲፈራ እግዚአብሔር አምላክ ምን አደረገው? ለአዳም አይምሮ እያሰበ አንድም ልክ እንደዚህ ሰው ሆኜ አድንሃለሁ ሲል ሰኮና ብእሲ የሰው ድምፅ ኮቴ እያሰማ ቢመጣ አዳም ፈርቶ ከእንጨት ውስጥ ተሰውሮ ተገኝቷል። ፈራ። ለዛ እኮ ነው ዕፀ በለስ ውስጥ የተደበቀው። ከእንጨት ውስጥ ተደበቀ። ለምንድን ነው የፈራው? ከትእዛዙ ስለወጣ። ከትእዛዙ ስለወጣ ፈራ። ከዛ ምን ተፈረደበት? ሞት ተፈረደበት። አዳም የሰይጣን ነገር በመከተሉ ከፈጣሪው ትእዛዝ በመውጣቱ የሰይጣን ተገዢ ሆነ። ስለዚህ ከገነት ብቻ አይደለም የወጣው፣ ራሳቸውን በራሳቸው ብቻ ለሚያጠፉት፣ ከእግዚአብሔር ትእዛዝ ብቻ ለሚወጡት፣ ሞተ ስጋ ሞተ ነፍስ ብቻ ለሚተፈረደባቸው የማን ተገዢ ሆነ? የሰይጣን ተገዢ ሆነ። የሰይጣን ተገዢ ብቻ መሆን አይደለም ያለው፣ ከሰይጣን ከስልጣኑ በታች ሆነ። በእግረ አጋንንት ሲጠቀጠቅ ኖረ። በዚህ ዓለም ያዘነ የተከዘ ሆኖ ቀረ የሰው ልጅ ድህረ ውድቀት። ስለዚህ ሰይጣን ሰውን ልጆችን ወደ ምድር እንዲወርዱ ምክንያት ሆናቸው ዕፀ በለስ አበላቸው ብቻ ሳይሆን ከስልጣኑ በታች ሆኖ ለሰይጣን ተገዢ እንዲሆን አደረገው። ምን ማለት ነው? እንጨት ጠርቦ ድንጋይ ያለዝቦ ጣዖት እንዲያመልክ አደረገው። ለሰይጣን ተገዢ ሆነ። ያ ለአምላኩ የሚሰግድ ያ አምላኩን እግዚአብሔር የሚያመሰግን 22ቱን አለፊያት እየጸለየ በገነት ሲያመሰግን የነበረው የሰው ልጅ ለሱ ባልተገባ መንገድ እሱ እንዲገዛቸው የተፈጠሩ ፍጥረታትን እንጨትን፣ ድንጋዮችን እያለዘበ እየቆረጠ ጣዖት ማምለክ ጀመረ። ሰይጣንን ማምለክ ጀመረ። ለሰይጣን ተገዥ ሆነ። በዚህ ዓለም ያዘነ የተከዘ ሆኖ ደስተኛ ህይወት ራሱ አይኖርም። በዚህ አጋጣሚ ለምንድን ነው በህይወቴ ደስተኛ ማልሆነው ካልን ከእግዚአብሔር ስንለይ ነው። በቃ እንበላለን እኮ እንጠጣለን እኮ በአማረ ቤት እኮ እንተኛለን፣ ደስ የሚል መስሪያ ቤት እኮ ልንሰራ እንችላለን፣ ጥሩ ደሞዝ እኮ ሊሆን ይችላል፣ ግን ደስተኛ አይደለንም። ለምን? ከእግዚአብሔር ስንለይ ነው። ለምን? አዳም ከገነት ከወጣ በኋላ ምን ሆነ? በዚህ ዓለም ያዘን የተከዘው ነው ይኖር። ምንም ነገር አያስደስትም። ከእግዚአብሔር ተለይተን እየበላ እየጠጣ ይኖር እንኳን አይደሰትም። ለምንድን ነው ያዘነውና የተከዘው? አዳም ካገኘው ጸዋትወ መከራ የተነሳ በጣም አዘነ። ከሐዘን ከልቅሶ የተነሳ በጣም አዘነ። ቁጡ የሆነ እንባን ከማፍሰስ የተነሳ አዘነ። እንግዲህ በጣም ከልብ አንድ ሰው ሲያለቅስ አይን ይጠፋል አይደል? በጣም አንድ ሰው በጣም እያለቀሰ ሲመጣ አይኑ ይጠፋል። እና ከዚህ የተነሳ ከፍተኛ የሆነ እንባን አለቀሰ አዳም። የነበረበትን ገነትም አጣት፣ ገነትም ተዘጋችበት። በኃጢአቱ ከማዘን ከማልቀስ በቀር ማዘን ማልቀስ ነው እንጂ ሌላ ግዳጅ አልነበረው። በጣም የሚገርመው አዳም ሲያለቅስ የነበረውን አለቃቀስ አባቶቻችን ሲገልጹ ይህንን አዳምን የቤተፈት ልማድ አላገኘውም ይላሉ። ምን ማለት ነው? ቤተፈት በዚህ ጊዜ እበላ ነበረ፣ እጠጣ ነበር፣ እለብስ ነበር፣ አጌጥ ነበር። ያንን ቀረብ ብሎ ያዝናል። አሁን አንዲት ሰራተኛ በጣም ደስ ከሚል ቤት ብትወጣ ምንድን ነው የምታደርገው? አቤት እዛ ቤት መበላው የነበረው ምግብ፣ አቤት መጠጡ፣ አልጋዬ ራሱ የሚመች ነበረ፣ የሚሰጠኝ ምግብ ከነሱ እኩል ነበር መበላው ብላ ሰራተኛዋ ትዝ የሚላት በመባረሯ ስራውን በማጣቱ ሳይሆን የምታዝነው የነበረው ምቾት እያሰበች። አዳም ግን እንደዛ አይደለም ያለው። አቤት ገነት እኮ ምግቡ፣ መጠጡ፣ ውሃው፣ እንስሳቶች ሁሉ እኮ እየወደቁ መጥተው አዳም ምን እናርግልህ አርደት በላን አለ እያሉኝ አቤት ያ ምቾት ብሎ አይደለም ያዘነው። ምን ብሎ ነው ያዘነው አዳም? እሱ ግን አዳም የማይገባ ስራ ሰርቼ ፈጣሪን አሳዘንኩት ብሎ አዘነ። እግዚአብሔርን ሊቆጠረለት ምቾት እያዘነ እኮ የሚያዘን ሰው እኮ አለ። ዛሬ እኮ ብዙዎች የተሐድሶ መናፍቃን ምቾታቸውን እያሰቡ እኮ ነው ቤተክርስቲያን የሚሰድቧት። ምክንያቱም እዚህ አለቃ ነበሩ፣ ትልቅ ስልጣን ነበራቸው፣
ቤተ ክህነት መዋቅር ውስጥ ነበሩ፣ ሰንበቴት መዋቅር ውስጥ ነበሩ፣ ትልልቅ ኃላፊነት ላይ ነበሩ፣ ትልቅ ስልጣን ላይ ነበሩ። ልክ ምንፍቅናቸው ተጋልጦ በቅዱስ ሲኖዶስ ተወግዘው ሲለዩ እየተበሳጩ እየታንዱ ቤተክርስቲያኒቷ ለምን እንደሚሰድቧት ያ ምቾት እያሰቡ ይሄ ምቾት ያ ክብር እዚህ ቤት የለማ፣ ምንፍቅና ቤት የለማ። ስለዚህ የብስጭት የንዴት እያረጉ ነው። ይሄ ደግሞ ወደ ንስሐ ያመጣል። አዳም የቤተ ፈት ልማድ አላገኘውም። ያ ማለት እበላ ነበረ፣ እጠጣ ነበር፣ እለብስ ነበር፣ አጌጥ ነበረ። ያ ሁሉ መከራ እኮ አላርስም፣ አልቆፍርም፣ ህመም የለብኝም እኮ ሞት እኮ አልሞትም ነበረ። ህጉን እኮ በጠብቅ ኖሮ እኮ ሰውነቴ ታድሶ እኮ ዘላለማዊ ሆኜ ዕፀ ሕይወትን በልቼ ዘላለማዊ ሆኜ ኖር ነበረ ብሎ የዛ የገነት ምቾቱን እያሰባለም የነበረው ምንድን ያለው? የማይገባ ስራ ሰራው፣ ፈጣሪን አሳዘንኩት ብሎ አዘነ እንጂ በገነት የነበረውን ተድላና ደስታ እያሰበ ደስታው ቀረብኝ ብሎ አይደለም። ያደረገው ምንድነው? ከኃጢአቱ ከማዘን ከማልቀስ በቀር በኃጢአቱ ከማዘን ከማልቀስ በስተቀር ምንም ሌላ ግዳጅ አልነበረው። የሚያለቅሰው እንባ ሁሉ እሱ ነበር የሚመለከተው። ይሄ ራሱ መታደሉን ያሳያል። አዳም በጣም እጅግ ግሩም ፍጥረት ነበር። የሚያሳዝነው የገነት ምቾት ሳይሆን እግዚአብሔርን አሳዘንኩት ብሎ ማለት ነው። ዛሬስ እንደዚህ እናደርጋለን? ያጣነው ድቁና የነበረን ክብር እንዴት አድርገን እንደምንቀድስ ድምጻችን እንዴት እንደነበረ ያጣነውን ምርግትና ያጣነውን ቅስና ነው እያስጎመጀን ያለው? ወይስ የሰራነው ኃጢአትና በደል እያሰብን እናለቅሳለን? ወይስ ወይኔ በዚህ ክብር እኮ ባልወድቅ ኖር እኮ እዛ ቤተ ክህነት ውስጥ እኮ የነበረኝ ክብር እያለ የሚሰጠው ቦታ የሚሰጠው ክብር ሰዎቹ፣ ምዕመናኖቹ፣ የንስሐ ልጆቹ፣ ተማሪዎቹ፣ ደቀ መዛሙርቶቹ ሲሰጡት የነበረውን ክብር እያሰበ ብዙ ሰው ያንን ክብር ሲሰጠው የነበረውን ክብር እያስጎመጀው ተድላ ደስታውን እያሰበ የሚያዝን ሰው አለ። ትክክለኛ ሐዘንና ንስሐ ግን እግዚአብሔርን አሳዝኜዋለሁ፣ የማይገባ ኑፋቄ አስተምሬያለሁ፣ ከቤተክርስቲያን ጠላት ሆኜ ቆሜያለሁ፣ ከቤተክርስቲያን ጠላት ጋር አብሬ ተሰልፌያለሁ ብሎ ሲያዝን እውነተኛ ሐዘን ማለት ያኛው ነው። ስለዚህ በመጀመሪያው ክፍላችን ትምህርት እንዳያችሁት አዳም ከገነት ወጥቷል። ከገነት በመውጣቱ ምክንያትም እጅግ በጣም አዝኗል። ስለዚህ ምንድነው ያየነው? ዛሬ ኦርቶዶክሳዊ የነገረ ድነት ትምህርታችን ነው። ሰው እንዴት ተፈጠረ የሚለውን አይተናል። ሰው በእግዚአብሔር አርአያና አምሳል ተፈጠረ ስንል ማለታችን ነው አይተናል። ከዛ ቀጥለን ደግሞ ሰው ቅድመ ውድቀት ከመውድቀት በፊት ምን አይነት የከበረ ፍጥረት ነበር የሚለውን ትእዛዙም እንደተሰጠው በገነት ነፍስና ስጋ ምን እንደነበሩ ነፍስ የሚያዛት የሚገዛት ሳይኖር በነፃ ፍቃዷ የምትኖር የወደደችውን እንድታደርግ የወደደችውን እንዳታደርግ ነፃ ፍቃድ ያላት ህሊና አርጎ አይምሮ ጠባይ እንደሳለባት አይተናል። በጣም የሚገርማችሁ አዳም ከገነት ከወጣ በኋላ በጣም አዝኖ ነበረ። ከማዘኑ የተነሳ ሔዋንን ጭምር አሳዷት ነበረ። አኩርፏት፣ ከኔ እንዳትቀርቢ፣ ገነትን የመሰለ ቦታ፣ እግዚአብሔርን የመሰለ ጌታ፣ ገነትን የመሰለ ቦታ አሳጣሽኝ ብሎ ዞር በይ ብሎ ተቆጥቷት ነበር። ሥላሴ ግን ምን ብለውታል? በሴት ምክንያት ነው ከገነት የወጣኸው፣ የምትመለሰውን በሴት በድንግል ማርያም ምክንያት ነው ብሏል። የዚህን ጊዜ ያው ሔዋንን ሲወስዳት እንዴ ማጫ አምጣ አሉት። ማጫ ማለት መቼም አንድ ወንድ ልጅ ሴት ልጅ ሲወስድ ሽምግልና ልኮ ጥሎሽ ይሰጥ የለ? ጥሎሽ ማለት ነው ማጫ ማለት። ምንም የለኝም ሲል ቅዱስ ሚካኤል፣ ቅዱስ ገብርኤል እና ቅዱስ ሩፋኤል ዕጣን፣ ወርቅ፣ ከርቤ ያመጡት። በሌነናም ስጣት አሉት። የሚሰጠው ነገር አጣ። ምን ይስጥ? ምንም ነገር የለውም። ስለዚህ ይሄንን ከልጅ ልጆችህ እንቀበላለን አሉት። አዳም ከገነት ሲወጣ በእግዚአብሔር ፈቃድ ይዟቸው የወጡ 3 ታላላቅ ንብረቶች የሚባሉት እነዚህ ናቸው። ወርቅ፣ ዕጣን፣ ከርቤ ናቸው። ይህንን ለማን ሰጠ? ለሴት። ሴት ደግሞ ለልጁ ለትውልዱ እያቀበለ እስከ ኖህ ድረስ ደረሰ። ኖህ ደግሞ ለልጆቹ ለሴም እያስተላለፈ እየደረሰ ጌታችን ኢየሱስ ክርስቶስ ሲወለድ 70 ሰገል ምን አቀረቡለት? ዕጣን፣ ወርቅ፣ ከርቤ ቀረበ። ይሄ ማን ነው? መጀመሪያ ቅዱሳን መላእክት ለአዳም ለሔዋን የሰጡት ነው። ይሄ ታሪክ በእኛ መተርጉማንም አለ። ዘቡክ ኦፍ አዳም ኤንድ ኢቭ የሚባል መጽሐፍ አለ። ገድለ አዳም ማለት ነው። መጽሐፍ አዳም ወሔዋን በሚለው መጽሐፍ ላይ ቡክ 1 ላይ ቻፕተር 31 ላይ እና ሁለተኛው መጽሐፍ ላይ ራሱ ፕሮሎግ ኦፍ አዳም ኤንድ ኢቭ የተባለው ገድለ አዳም ማለት ነው። ቡክ 2 ላይ ቻፕተር 8 ላይ እናገኘዋለን። ይህንን ውዳሴ ማርያም ጸሎት ላይ ዘሐሙስ እንደምታዩት 70 ሰገልም ሰገዱለት ይላል። አምላክ ነውና ዕጣን አመጡለት፣ ንጉሥ ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤ ያመጡለት።
ቸር ሰውን ወዳጅ የሆነ አንድ እርሱ ብቻ ነው ቅዱስ ወይም ይላል። ስለዚህ ሰብአ ሰገል ያቀረቡለት ከማን ነው? ከአዳም የተቀበሉትን። ይህንን ዘ ቡክ ኦፍ አዳም ኤንድ ኢቭ የተባለው መጽሐፍ ላይ እናገኘዋለን ማለት ነው። ስለዚህ ታሪኩ ራሱ በእኛ ገድለ አዳም በሚባለው መጽሐፍ ላይ ብቻ ሳይሆን የእንግሊዝኛው ቅጂም ዘ ቡክ ኦፍ አዳም ኤንድ ኢቭ የተባለው ቡክ 2 ላይ ቻፕተር 8 ላይ ፔጅ 116 እናገኛለን። እና እዛ ቃል በቃል የሚለው ንጉሥ ስለሆነ ወርቅ ሰጡት ይላል ለክርስቶስ። ይሄ ከማን የተቀበለው? አዳም ለሴት የሰጠው ነው ይላል የእንግሊዝኛው ቅጂ ገድለ አዳም ላይ ማለት ነው። ንጉሥ ነውና ወርቅ ሰጡት፣ ካህን ነውና ዕጣን ሰጡት፣ ለሞቱ ደግሞ ከርቤ ሰጡት ብሎ ገድለ አዳም ይናገራል። እንግዲህ አዳም ከወደቀ ከገነት ከተባረረ በኋላ እግዚአብሔር አምላክ እንዴት ማረው፣ እንዴት አዳነው፣ ምን ቃል ኪዳን ገባለት የሚለውን በክፍል 2 እንመለከታለን። እንግዲህ ከቅድመ ውድቀት አይተናል፣ ከወደቀ በኋላ አዳም ያጣውን አይተናል። ከዛ በኋላ ደግሞ ድህረ ውድቀት ከወደቀ በኋላ ደግሞ እግዚአብሔር አምላክ እንዴት ነው ሰው የታረቀው? እግዚአብሔር እንዴት ታረቀው? ሰው ልጅን አትብላ ያለውን በላ፣ አክብሮ ፈጥሮት ነበረ። በዛ ያ የከበረ ፍጥረት የማይገባ ነገር አድርጎ ዕፀ በለስ ከበላ በኋላ እግዚአብሔር አምላክ እንዴት አድርጎ አዳምን አከበረው? ከዛስ እንዴት አድርጎ ነው ያዳነው? በምን መንገድ አዳነው? ያዳነውስ ማን ነበረ የሚለውን በቀጣይ ክፍላችን እንመለከታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።